ይህንን ነጠላ ሰው ይህን ቤተክርስቲያኒቷ ማታውቀውን ሰው ራሱን በራሱ በካሴት በቪዲዮ በቪሲዲ ራሱን በስርዓቱ በመንግስቱ አማካኝነት በሚዲያ እንዲታወቅ የተደረገን ሰው መጻሕፍቶቹ በፕላጃሪዝም የሚከሰሱ ስዕሉ ሳይቀር ከካቶሊክ መኖክሲት የተወሰደ መጽሐፉ የካቶሊክ ጳጳስ የብርሃን እናት ሕማማት የሚለው የሌላ ካቶሊክ መጽሐፍ ይህን ገልብጦ አምጥቶ አያስቡም አያስተውሉም ብሎ እየሰራ አሁን እኛ እንዲህ አይነት እመቤታችን አናውቅም። እመቤታችን በፊት ነው የምናውቃት። እመቤታችን ፊት ለፊት ነው የምናውቃት። ይሄ በዚህ በኩል ዘንዶ እንትናን ሔዋንን አድርጎ ምናምን የሰራ ይሄ አንዲት ካቶሊካዊ ሴት የሰራችው ነው። ራሱን በቻለ ሁኔታ እንመጣበታለን። ስዕሉም አለ። ካቶሊኳም ሴትዮ አለች። ጠዋት የሰራሁት ቴሌግራም ላይ ለጠፍኩ ማለት ነው። አንዳንድ ሰዎች ይመጡና መጽሐፍቶቹን አንባቸዋል ግን ይሉ እንዴት ነው ማላነበው? ሳላነበው አወራለሁ እንዴ? ሳላነበው አወራለሁ እንዴ? አብጃለሁ እንዴ? ሳላነበው ማወራው ግን በዛው ያለ ሌላ ያንታል ሳላነበው ቀርችን የስዕሉ ሐሳብ አልገባም። የስዕሉን ሐሳብ የመጀመሪያው ገጽ ላይ ነው የስዕሉን ሐሳብ ይሄ ግን እንዴትና መቼ እንደተጻፈ አታውቅም። እሱ እዚህ ሆኜ የጻፍኩት ብሏል። ጀርመን ሆኜ የጻፍኩት ብሏል። በጀርመንኛ ተጽፏል መጽሐፉ። የማን መጽሐፍ ነው? እሱ ራሱ ወጥቶ ያስረጋል። ሕማማት የሚለውንም ወጥተን እንግዲህ እንነጋገርበታለን። ራሱ ወጥቶ ያስረጋል። ይህን ሴትዮዋችን ስዕሏም አለ። ሴትዮዋ ማን ነው የምትባለው? ሲስተር ግሬስ ሪሚንግቶን የምትባል ሴትዮዋ ናት የሳለችው። በ2005 ለገና እንትን የተሳለ ያንን አምጥቶ እንዳለ የካቶሊክን ባህል አምጥቶ እኛ ላይ እባቡ እንዳለ ምናምን በዚህ በኩል ብቻ ወይ ይጨመርበት። ከዛ ደግሞ ሄሌ የሚባል ሳለን ማይክ የሚባል ሰዓሊ ተጨንቆ ምናምን ሳለን ከዛ በኋላ ብርሃን ነገር አድርጎ ከዛ የሆነ ምናምን አድርጎ የአይን ጉዳይ አለ። የእኛ ቅዱሳን ፊት ለፊት ናቸው፣ በጎን የለም። በጎን እንደዚህ ቅዱሳን አይሳሉም። እመቤታችን አትሳልም። የዚህንም ትንታኔ እንሰጣለን፣ ገና እንሰጣለን። አንቀላውጥም። ቤተክርስቲያን አስተምራናለች፣ በደንብ አስቀጽላናለች። ይህንን ቀብሬ አልሞትም። ሞት አይቀርም፣ ቀብሬ አልሞትም። ይሄ ለታሪክ ይቀመጥ። ዝም ብሎ የለም። ይህ የክብር ቦታ ላይ የተቀመጠው ቫቲካን አይጎበኝም ወይ? ኦርቶዶክሳውያን አልጎበኝም ወይ? ይጎበኛሉ። ቫቲካን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይሄዱ ወይ? ይሄዳሉ። ልዑካን ይሄዳሉ። ፓትርያርክ ሊሄድ ይችላል። ፓትርያርኩን አስከትሎ ግን የሚሄዱት የሲኖዶስ አባላት ይሄዳሉ። የሚሄዱበት ጉዳይ አለ፣ የሚነጋገሩበት ጉዳይ አለ። ሲኖዶሱ አረብ ሀገር መሄድ አይችልም፣ ይሄዳል። ከአረቡ ንጉስ ጋር ሊነጋገሩ ይችላል። ከኦቶማን ቱርክ ጋር እንነጋገር ነበር፣ ከራሻ ጋር እንነጋገር ነበር፣ ከማነው ስሙ ከእንትን ጋር መነጋገር ይቻላል። አሁን አቅም ያለው ጉልበት ያለው እውቀት ያለው ወኔ ያለው ቢኖር ኖሮ ከፕሬዚዳንት ዶናልድ ትራምፕ ጋር የጳጳሳት የፓትርያርኩ ሲኖዶሱ ተሰባስቦ የኢትዮጵያን ጉዳይ ማስረዳት ይችላል። የዲፕሎማሲ ጉዳይ የታወቀ ነው። ቤተክርስቲያን ስትሰራው የኖረችው ማየት ትችላላችሁ። እነ ብፁዕ ቅዱስ አቡነ ማትያስ ከልኡካኖቻቸው ጋር ይኸው ሮም እዚሁ ሄደዋል። ከፖፕ ፍራንሲስ ጋር ተገናኝተዋል። ፎቶውን ማየት ትችላላችሁ። ካለ ሊለቅላችሁ ይችላል። ወንድማችን ቅድም ልኬለታል። ማየት ትችላላችሁ። ይኸው ቀረብ አድርገን ይኸው እነ ሙሴ አሉ። በጣም የሚመለከታቸው እነ ዳንኤል ሰይፈ ሚካኤል አሉ፣ እነ አቡነ ሄኖክ አሉ፣ እነ አቡነ ሙሴ አሉ። በአጠቃላይ ጳጳሳት አጠገባቸው አብሯቸው አሉ። ልኡካኖች ይሄዳሉ፣ ይነጋገራሉ። በቃ ተነጋግረው ይመጣሉ። ወይም ደግሞ እነሱም መጥተው ደግሞ ሊያነጋግሩ ይችላሉ። ዜና ይሰራል። የተነጋገሩበትን ነገር ለሲኖዶሱ ሪፖርት ያቀርባል። ይሄ ማንን ወክሎ ነው የሚሄደው ነው የኔ ጥያቄ። ይሄ ማንን ወክሎ ነው የሄደው? ማንን ወክሎ ነው እዛ የገባው? ይህን ስጠይቅ ቀላበት ነው። እነዚህ መግባት አይችልም። የስርዓት ቤት ነን፣ የቀኖና ቤት ነው። ማን የላከው? ሄዶ አብሮ ጸልዋል፣ አይቻልም። አብሮ አምልኳል፣ አይቻልም። አብሮ ቆርቦ ሊሆን ይችላል፣ አይቻልም። ቀኖና የሚባል ነገር አለ። የምስራቅ ኦርቶዶክሶች አዎ አብሮ እየሄዱ ነው፣ እየተሞዳሞዱ ነው። አያገባን፣ አይመለከትም። አሁን በቲክቶክ የተለመደው ናኪ የሚባሉ እነማ የሚባሉ የምስራቅ ኦርቶዶክስ ቤተክርስቲያን አግናጢዎስ የሚባል የፕሪዲስቲኔሽን የሰበከ ሰውዬ የመልአኩ ባወቅ ልጅ ራሱ በመጽሐፍ ጽፎት የተቸ የለም። ማህበረ ቅዱሳን ያስመረቀልን ዛሬ የካቶሊካን ቅዱሳን ናቸው። የሄኖክ አይኔ የፌስቡክ ገጹ ስትገቡ የሚያመሰግነው የካቶሊካውያንን አባቶች ነው።
የካቶሊካና አባቶች ዛሬ እነ አኬ የሚባሉት የሚያመሰግኑት የምስራቅ ኦርቶዶክስ የምን እንደዚህ ምስራቃውያን ምናምን የግብፅ ቤተክርስቲያንን ደግሞ መትከልኛ ጋር ነው ይፈልግ አይቻልም። ጊዜ ሰጥቷችሁ ልትሮጡ ትችላላችሁ፣ ግን አትቀድሙን። ሳትቀድሙ የኢትዮጵያ ቤተክርስቲያን አታቋት፣ ምድረ ፍልፈል አታቋት፣ እነግራችሁ አታቋት። የኢትዮጵያ ቤተክርስቲያን የሌላውን ሃይማኖት አክብራ የሌላውን ሃይማኖት ሰውን በተቀመጡበት እንዲኖሩ አድርጋ የራሷን እምነት አስውባ የራሷን እምነት በራሷ ከለር በራሷ እውቀት በራሷ ሊቃውንት አሽሞንሙና የምትኖር እንጂ ቀላዋጭ አይደለችም። ቀላዋጭ የሚቀላውጧት ናት እንጂ እሷ የምትቀላውጠው ነገር የለም። የግድ አንድ መሆን የለብን። ባሉበት ተከብረው ይኖራሉ፣ እኛ ባለንበት ተከብረው ይኖራሉ። አንገብርም። በራሳችን እምነት በራሳችን ቃል በራሳችን ህይወት እንኖራለን። ዛሬ እኮ ክብ ቤተክርስቲያን አንድም ቦታ እንዳይሰራ ተወስኗል። በካቴድራል እንዲተካ ተብሏል። ለምን የተዘጋጀን እንደሆነ ገና አልገባውም። ክብ ቤተክርስቲያን ተሰርቶ ጳጳሳት አንመርቅም ብለው የሚቀሩበት ዘመን የደረሱ አሁን አብርሃም ላይ ክስ መጥቷል። ለምን በክብ ሰራችሁ ብለው አንመርቅም ብለው የቀሩ ቤተክርስቲያን አለ ብለው አምጥተው እውነት ይሁን ውሸት እናመጣውና እናሳይ። ከባድ ፈተና ውስጥ ይገባል። ስለዚህ ሄኖክን ጥያቄ የጠየቁት እኔ ህጋዊ ጥያቄ የጠየቁት ስለ ዝማሬው ተወው፣ ግድ የለም ስለ ጭፈራው ተወው፣ ስለ ኮንሰርቱ ስለ ብርሃኑ ተወው፣ ስለተሰራው ነገር ተወው። ማን የላከ በምን አግባብ ነው የሄድከው? ምንድነው ህጋዊ መሰረት? ይህን ጥያቄ የጠየቁት አሁን አብርሃም ከመላካቸው ውጭ ነው ዙሪያውን በጎጃም ሊቃውንት የሚባሉ ከተባቸው እስቲ እንመልከተዋል። ቅድም አምጣ ያልኩህን የከበቡትን እንመልከት። ሌሎቹን ታመጣቸዋል። ነጭ